የአይላራ ድንቅ ኮምፓስ። አይላራ ኮምፓስ ነበራት፣ ግን ሰሜንን አያመለክትም ነበር። ኮምፓሱ የሚያመለክተው እርዳታን፣ ደግነትንና ጥበብን ነበር። እጇ ላይ ሁልጊዜ ትንሽና ሙቀት ይሰጥ ነበር። በብዙ ቀናት መርፌው እየተንቀጠቀጠና እየዞረ የሚጠብቀው ነገር ይኖራል። ግን በዚህ ማለዳ በለስላሳ ክሊንክ ብሎ አረፈና ወደ ጨለማው ጫካ አቅጣጫ ጠቆመ። አይላራ ኮምፓሱን ለጀብዱ ጊዜው አሁን ነው ብላ በሹክሹክታ ነገረችው። ቀበቷ ላይ ሰካቸውና ጠመዝማዛውንና ስር የሞላበትን መንገድ እየተከተለች ጸጥ ያለውን የጫካ ድምፅ ማዳመጥ ጀመረች። መንገዱ ብዙም ሳይቆይ በጣም የሚያዳልጥና ጭቃማ ሆነ። አይላራ ቆመች። ጫማዋን መቆሸሽ አትወድም ነበር፣ ግን የኮምፓሱ መርፌ አልተንቀጠቀጠም፣ ጸንቶ ቆመ። በጥልቀት ትንፋሽ ወስዳ ደረቅ የሚመስለውን ድንጋይ ከዚያም ሌላውን ድንጋይ በጥንቃቄ ረገጠች። ትንሽ ጭቃ ጉልበቷ ላይ ቢረጭም ጉዞዋን ቀጠለች። ኮምፓሱ መንገዱን ያውቅ ነበር። ወደ ጫካው ጠለቅ ስትል ኮምፓሱ በድንገት መርፌውን ጣለና ወደ ታች በትልቅ ጠማማ የዛፍ ስር ጠቆመ። ክሊንክ አለች በልብዋ፣ እዚሁ ነው። አይላራ በቀስታ ከስሩ ስር ቃኘች። በጨለማውና በተጠላለፈው ቦታ ውስጥ ትንሽ ቡናማ ወፍ ተደብቃ ነበር። እሱም ቺሪ ነበር። እየተንቀጠቀጠና በጣም ፈርቶ ይታይ ነበር። ቺሪ በአንዲት ትንሽ እግሩ ላይ ቀጭን ክር ተጠምጥሞበት ከቀጭን ቅርንጫፍ ጋር ታስሮ ነበር። ክንፎቹን ያርገበግብ ነበር፣ ግን መብረር አልቻለም። አትጨነቅ ብላ አይላራ አጽናናችው። አይላራ በጣም በጥንቃቄ ክሩ እስኪፈታ ድረስ በቀስታ ለመግፋት ትንሽ የቅጠል ግንድ ተጠቀመች። ቅስት! ቺሪ ነፃ ወጣ። በደስታ በጮኸ ፔፕ ከስሩ ስር ብድግ አለ። አይላራ ከትንሿ የነሐስ ኮምፓስ ሙቀት ሲሰራጭ ተሰማት። ደስተኛና አጋዥ ብርሃን ነበር። ወደ ኮምፓሱ ተመለከተች፣ እናም እሱም ደግነትን ለሚፈልገው ቀጣዩ ጀብዱ ዝግጁ ሆኖ እየተንቀጠቀጠና እየዞረ ነበር።